እናቷ ከአረብ ሀገር እንደመጣች ሰምታለች ማለት ነው። የቤት ሰራተኛዋ እናቷ ከአረብ ሀገር እንደመጣች ሰምታለች። እንደዚሁም ደግሞ በተቃራኒ መንገድ ደግሞ የቤቷ ልጅ እንግዲህ ስልክ እየደወለች ለአብሮ ለሚሰራ ሰውዬ እየደወለች ነው። ኧረ ጉዴ ፈላ፣ ልጅቷ እኮ አውቃለች እናቷ ከአረብ ሀገር መታለች። እንደዚህም ደግሞ አሳዳጊዋ ሁሉንም ነገር አውቃለች። ቶሎ ብዬ እኔ ከዚህ ቤት ማውጣት አለብኝ ብላ እያፋጠረችና ስልክ እየደወለች ነበረ። እሷም ደግሞ በተቃራኒ እንደዚህ አሳዳጊ ትክክለኛው እናቴ ከአረብ ሀገር እንደመጣች ነግራኛለች እና ወደዛ ላገኛት ሊሄድ ነው ያለች ነው። የቤት ልጅቷ ደግሞ ቆይ ትንሽ ጠብቂ፣ ሆዴን አመመኝ፣ ራሴን አመመኝ ብላ እሷ እንዳትወጣ ብዙ ነገር እየተጣጣረች ነው። ግን ዞሮ ዞሮ መሄዷ አይቀርም ማለት ነው። በቃ ሆዴ አመመኝ፣ ራሴ አመመኝ እያለች ነው። በዛም አለ በቃ አሁን ተሽሎሽ አይደል፣ ተሽሎሻል፣ ልሂድ ትላልታለች ማለት ነው። ቆይ ትንሽ ጠብቂኝ ቆይ ብላ ስልክ ትደውላለች። በቃ እኔ ምንም ማድረግ አልቻልኩም፣ እሺ ልትለኝ አልቻለችም እና በቃ አሁን ተነስታ ከቤት ወጥታለች ትላታለች ማለት ነው። እንደዚህም ደግሞ አለቃ የሆነ ወይ አብሮ ለገንዘብ የሚሰራ ሰውዬ ደግሞ ትንሽ ለምን አላስጠበቅሻትም? ብዙ ምክንያት እኮ መፍጠር ትችያለሽ። አንድ ቤት ውስጥ እያለሽ እንዴት ምክንያት ታጫለሽ? ለዚህ ነገር ነው እንዴ ምክንያት የሚጠፋሽ? ለሌላ ነገርማ ምክንያት ይኖርሻል እያለ እሷንም እንትን እያላት ነበር። እሷ ግን እኔ ብዙ ነገር አድርጌያለሁ፣ ሆዴን አመመኝ፣ ራሴን አመመኝ እያልኩኝ ብዙ ነገሮችን እንትን ብያለሁ። ግን እሷ በቃ አንጀቴን ነው የበለችው። ከዛ ከቤት ወጣች እያለች በቃ ታዩ እንደውም እኔ ሁሉንም ነገር እጨርሰዋለሁ፣ አያሳስብሽ እሺ፣ ሁሉንም ነገር እኔ እጨርሰዋለሁ። ቆይ አንተ ምን ልታረግ ነው ያሰብከው? ግን ምን ልታረግ አስባ ነው? ሁሉንም ነገር ለእኔ ተይው፣ እኔ ጨርሰዋለሁ ሁሉንም ነገር። እሷን መጨረስ ካለብኝም እሷን ጨርሳታለሁ፣ አሳዳጊዋንም መጨረስ ካለብኝ ጨርሳታለሁ፣ ምንም አያሳስብሽ እያለ አንድ ሰውን ይልካታል አሳዳጊዋን እንደምትገል። ይሄ ደግሞ እንግዲህ በብዙ ፊልሞች ላይ ሰላይ ሆኖ ነው የሚሰራው። በብዙ ፊልሞች ላይ ብዙ ሰዎችን ህይወቱን ሲያጠፋ የምናውቅ ነው። ያው ፊልም ነው በእርግጥ እና እሱ ደግሞ ወደ አሳዳጊዋ ቤት ቀስ ብሎ ጎራ እያለ ነው። አሳዳጊዋ ደግሞ ቤቱን እያጸደች ነው። ትንሽዬ ቤት ምስኪን ደሃ ናትና ትንሽዬ ቤት አላት። እሱን እያጸደች ነው። ጠዋት አካባቢ ነው እና አልጋዋን እያነጠፈች ነበረ። የሰላይም ቀስ ብሎ አሻራ እንዳይነሳበት ጎት እየለበሰ እጁ ላይ ቁፋዝ ወይም ጓታ እያደረገ ቀስ እያለ እየፈለጋት ነበር። እሷ ምንም ያወቀችው ነገር የለም። እሷ የራሷ ስራ ላይ ትኩረት አድርግታ ነበር። ምንም አላሰበችም ነበር። ይህ ሰላይ እንግዲህ ከጠዋቱ ጀምሮ በር ላይ ቆሞ ሊገባ ነው። በሌላ መንገድ ደግሞ ተቃርባለች እሷም ወደ ቤቱ። እንግዲህ ሰላዩም ደግሞ በጣም ቀርቧታል። ሊቀድማት ነው ወይ አይቀድማትም የሚባል ደረጃ እስካለው ድረስ ነገሮቹ በጣም እየተፈጣጠኑ ነበር ማለት ነው። መሀል ላይ ብዙ ነገር እያስታወሰች ነበር። ጠዋት ደውላ አሳዳጊዋ እናትሽን አግኝቻለሁ፣ ቶሎ ብለሽ ነይ አብረን ሄደን እናገኛታለን ያለችውን ፓርቲ እያስታወሰች በጣም ደስ እያለ ነው። በመጨረሻም እናቴ እንዳገኛት ነው ብላ በጣም ደስ ብሏት ወደ ቤት እየተጓዘች ነው ማለት ነው። አሳዳጊዋ ደግሞ ቤት ውስጥ ያላሰበችው ያላቀደችው ለአንድ ቀን ራሱ ለሰከንድ አስባ የማታውቀው ነገር ቤቷ ላይ እየተካሄደ ነው ማለት ነው። የማታቅ ሰውዬ በጣም በሩን ግልፍጥ አርግቶ ገብቶ እንቅ አርግቶ ሲይዛት ይታያል ማለት ነው። በድንጋጤ ልጄ ምንድን ነው? ምን እያረከኝ ነው? ምን እየተካሄደ ነው እያለች ነው። ምንም እሷ ደግሞ ያወቀችው ነገር በሰዓቱ አልነበረም። ይሄ ሰውንም አይታ አታውቅም ነበር። ፈጣሪ ይቅር ይበለኝ እያለ እሱ ላደረግኩት ነገር ፈጣሪ ይቅር ይበለኝ፣ ለጊዜ ለማገኝ ገንዘብ ብዬ የስንቱን የድሃውን እንባ የስንቱን ነፍስ አጠፋው። ፈጣሪ ወይ ለምንድን ነው ይህንን ሁሉ የፈረድክብኝ? ለምን